ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በሰሜን ሸዋ ዞን በኤፍራታና ግድም ወረዳ አጣዬ አካባቢ የተሰራ አንድ በጣም አስደማሚ የፋኖች ስራ አለ። እሱን በተመለከተ አንዳንድ መረጃዎች ይዤላችሁ መጥቻለሁ። ይህ የፋኖች ስራ በሁለት መስክ የሚታይ ስራ ነው። አንደኛው ከወታደራዊ አንጻር፣ ሁለተኛው ከፖለቲካዊ አንጻር፣ ከአደረጃጀት አንጻር ለሸዋ ፋኖች ለህዝብ እዛ አካባቢ ላለው ማህበረሰብ ትልቅ ድልን የሚሰራ እንደው ህዝቡም ቀና ብሎ ተስፋ እንዲኖረው ያደረገ በጣም እጅግ በጣም ትልቅ ክስተት ነው። እንዳልኳችሁ ከወታደራዊ ድል አንጻር ብቻ አይደለም። ከወታደራዊ ድሉ ጎን ሌሎች የተሰሩ ስራዎች አሉ እና ያንን ህዝብ ማወቅ ስላለበት ይህን ፕሮግራም የምትከታተሉ ማወቅ ስላለባቸው በተለይም ደግሞ ለህዝቡ ተስፋ የሚሰጥ ትልቅ ነገር ስለሆነ ይህም በስፋት በዚህ ጉዳይ ላይ ህዝብ እንዲያውቀው መደረግ አለበት በሚል ነው ዛሬ ትኩረቴ የሚሆነው ኤፍራታና ግድም ወረዳ አጣዬ አካባቢ የተሰሩ አንዳንድ ስራዎችን ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ብዙ ጊዜ በዋሜራ ፕሮግራም በተደጋጋሚ ሸዋን በተመለከተ ሸዋ ያሉ ፋኖዎች ያላቸውን ኃይል ያሏቸውን ወታደራዊ ብቃት ያላቸውን ጥንካሬ በመናገር ነገር ግን ይሄ ኃይል በመከፋፈሉ አልፎ አልፎም ደግሞ እርስ በርስ እንዲዋጋ በመደረጉ እዛ አካባቢ ደግሞ አፋሕድ የሚባል ድርጅት አለ። ይሄ አፋሕድ በሚባል ድርጅት ምክንያትም ደግሞ እርስ በርስ መከፋፈል ስለመጣ ከጋዜጠኛ እስክንድር ነጋ ጋርም በተገናኘ እርስ በርስ መከፋፈል ስለመጣ በአንድ ላይ ሲዋጉ በአንድ ላይ የነበሩ ፋኖች እንዲከፋፈሉ ስለተደረገ ለሁለት የህልውና ትግል ከጀመረ ሚያዝያ 2015 ዓ.ም ነው። 3 ዓመት ሊሞላው በጣም 4-5 ወራት ብቻ ነው የቀሩት። በዚህ ከ2 ዓመት ከ6 ወር በላይ በሸዋ ብዙ ነገር ማድረግ ይቻል፣ ብዙ ነገር መስራት ይቻል። ነገር ግን በፋኖች መካከል አንድነት ባለመኖሩ፣ መተባበር ባለመኖሩ፣ ቅንጅት ባለመኖሩ ብዙ ጊዜ አገዛዙ በሸዋ በዋና መንገድ ላይ ብቻ ሳይሆን ገጠራማ መሬቶችም ገጠራማ አካባቢዎችም ሁሉ ገብቶ የፈለገውን እንዲያደርግ ሲፈቀድለት ቆይቷል እና አሁን ያንን ትሬንድ ያንን ሁኔታ የሚቀይር ሁኔታ ነው እንግዲህ ያለው የሚቀይር ሁኔታ በተለይ ለአገዛዙ ትልቅ ጥቅም እና ትልቅ ቤኔፊት የነበረው እነዚህ የሸዋ ፋኖች እርስ በርስ አብሮ አለመስራት አይደለም ወገኖች። እርስ በርስ አብሮ አለመስራት ብቻ ሳይሆን እርስ በርስ የሚታኮሱ እርስ በርስ የሚገዳደሉበት ደረጃ ተደርሶ ነው። አሁን ያ ሁሉ ቀርቶ ያ ሁሉ ተወግዶ ያ ሁሉ ለጊዜው ወደ ጎን ተደርጎ እየተናበቡ እየተረዳዱ እየተጋገዙ ስራዎችን መስራት መጀመራቸውን የሚያሳዩ በጣም በርካታ ማሳያዎች እያየን ነው እና በዛሬው ዝግጅት እንግዲህ የማቀርበው አንዱ ማሳያ ይሄ ነው ማለት ነው። አድማጮቻችን፣ ተመልካቾቻችን እና እስቲ ወደዛ ከመሄድ በፊት አንዳንድ ባክግራውንድ አንዳንድ ቀደም ሲል የነበረውን ነገር ልንገራችሁ። እዚህ ጋር እንደምታዩት አንድ ካርታ አሳያችኋለሁ። በዚህ ካርታ ላይ ወደ ኋላ እመልሳለሁ። ይሄ የምታዩት አጣዬ ከተማ አለች በስተቀኝ በኩል እና ይሄ የኤፍራታና ግድም ወረዳ ነው። ከዛ ወደዛ ደግሞ ወደ ምስራቅ በምንሄድበት ጊዜ ቆላውን በምንሄድበት ጊዜ የጅሌ ጥሙጋ ወረዳ አለ እና የኤፍራታና ግድም ወረዳ ማለት በጅሌ ጥሙጋ ወረዳ ማለት የኦሮሞ ብሔረሰብ ዞን የሚባለው ውስጥ የተካተተ ነው። በፊት ይፋትና ጥሙጋ በሚባለው አውራጃ ውስጥ ነበረ። ነገር ግን የተወሰኑ ኦሮሞዎች ይኖራሉ ተብሎ አብዛኛው እኮ ነዋሪ እኮ አማራ ነው፣ ግን የተወሰኑ ኦሮሞዎች እዛ አካባቢ ይኖራሉ ተብሎ ይሄ ዋና ለምሳሌ ሰንበቴን ከተማ ጨምሮ የጅሌ ጥሙጋ የሚባል ወረዳ ተቋቋመ። አሁን ሰንበቴ ከተማ ብትሄዱ የኦሮሞ ብሔረሰብ ዞን ውስጥ ነው ያለው። ሰንበቴ ከተማ ግን ከ90 በላይ የሚሆነው ነዋሪ አማርኛ ተናጋሪ፣ ከ90 በመቶ በላይ የሚሆነው ነዋሪ አማርኛ ተናጋሪ ነው። ግን ሰንበቴ ከተማ የተወሰኑ ኦሮሞዎች ስላሉ የጅሌ ጥሙጋ ደግሞ ወረዳ ሲያቋቁሙ ተለቅ ያለ ከተማ እዛ ውስጥ መክተት ስላለባቸው ሰንበቴን ወረዳ ወደ ኦሮሞ ብሔረሰብ ዞን አካተቱት ማለት ነው። እና ሰንበቴ ወረዳ አለ። ከሰንበቴ ወረዳ ወደ ላይ በምንሄድበት ጊዜ በዋናው መንገድ አጣዬ አለ። ከአጣዬ ወደ ላይ ስንሄድ እንግዲህ ከዚች ቀስት አድርጌያለሁ ከከሚሴ የሚመጣ ብዬ ከአጣዬ ወደ ላይ ስንሄድ እንግዲህ ያሉት እነ ካራ ቆሬ፣ እነ ቆሪ ሜዳ፣ እነ ከሚሴ ያሉ ማለት ነው። ወደዛ አካባቢ ወደ ታች በምንሄድበት ጊዜ ከሰንበቴ ወደ ታች ስንሄድ እነ ጀዋ እነ ሸዋሮቢትን ነው የምናገኘው። ከሸዋሮቢት አልፈን ደግሞ በዚህ በዋናው መንገድ ደብረ ሲናን እንገኛለን። ደብረ ሲና ሲገባ በምሽግ ውስጥ ይታለፋል። ከዛ በምሽግ ውስጥ አልፎ በጣም ከባድ ቦታ ስለሆነ በምሽግ ውስጥ አልፎ ነው ወደ ደብረ ብርሃን የሚሄደው። እንግዲህ ወያኔ ያኔ ከወረራ በፈጽማ በነበረበት ጊዜ በዚህ በቆላማው መንገድ ነው እንግዲህ
ኮምቦልቻ ደሴን ከያዘች በኋላ ከኮምቦልቻ ደሴ ወዲያ ወደ ሀርቡ መጣች። ከሀርቡ ከሚሴ ምናምን ብላ ከዛ አጣዬን ይዛ ሰንበቴን ይዛ ወደ በዚህ መንገድ ነው ወያኔ ወደ ሸዋሮቢትን ብላ ደብረ ሲና የገባችው። እና ይሄ አካባቢ ቆላማ አካባቢ ነው፣ ለአፋር ክልልም የተጠጋ ነው። ስለዚህ በዚህ አካባቢ አገዛዙ በቀላሉ ወደ ሎጂስቲክ እና ተጨማሪ ኃይል በዚህ አካባቢ አገዛዙ ማስገባት ይችላል። በዚህ አካባቢ አገዛዙ ሎጂስቲኮች በቀላሉ ከኮምቦልቻ በከሚሴ በኩል አድርጎ ማስገባት ይችላል። እዚህ አካባቢ ላለው ሰራዊቱ ወገኖች እዚህ አካባቢ አሁን እዚህ ጋር በቀይ ያደረኩት አካባቢ እንደ አጣዬ እንደ ሰንበቴ ያሉ አካባቢዎች በአገዛዙ ስር ያሉ ናቸው። እና እዚህ አካባቢ ያለውን ኃይል አገዛዙ እያስታጠቀ ፕሮቪዥንም ስንቅም እያቀረበ ያለው ከሸዋሮቢት በኩል ሳይሆን ከደብረ ብርሃን በኩል ሳይሆን ስንቅ እያቀረበ ያለው ከላይ ከከሚሴ በኩል ስንቅ እያቀረበ ያለው እና እነዚህ አካባቢዎች በአገዛዙ ስር ያሉት እንደነ ከሚሴ እንደነ ኮምቦልቻ እንደነ ምናምን በአገዛዙ ስር በዛ በኩል ነው ስንቅ የሚያቀብለው። እና በዚህ በኩልም ሄዶ ነው በሰንበቴ በኩልም ሄዶ ነው አገዛዙ ለምሳሌ ሸዋሮቢት ተጨማሪ ኃይል ካስፈለገው ሸዋሮቢት አካባቢ ያሉ ቦታዎች ተጨማሪ ኃይል ካስፈለገው በዚህ በኩል እየሄደ ነው አገዛዙ በዋናነት ለዛ ሸዋሮቢትም ላሉት አካባቢዎች ስንቅና ትጥቅ ደብረ ሲና ድረስ ላሉ አካባቢዎች ስንቅና ትጥቅ የሚያቀርበው በዋናነት በዚህ አካባቢ ነው። ለምን በደብረ ብርሃን መስመር ከደብረ ብርሃን በሸዋሮቢት ምናምን አድርጌ ልምጣ ቢል ወደ ሸዋሮቢት ልምጣ ቢል እዛ ጋር ተራራማ አስቸጋሪ ቦታ ስለሆነ በቀላሉ ምንድነው የሽምቅ ውጊያ ስለሚደረግበት በደብረ ብርሃን መስመር ከአዲስ አበባ አይመጣም አገዛዙ። ወደ አጣዬ መምጣት ሲፈልግ ከአዲስ አበባ በደብረ ብርሃን አድርጎ በደብረ ሲና አድርጎ አገዛዙ አይመጣም። በጣም በትልቅ ኮንቮይ ታጅቦ ካልሆነ በስተቀር። ስለዚህ ብዙ ስንቅ፣ ብዙ ራሽን፣ ብዙ ነገሮች የሚመጡት ቤት ነው በአዋሽ አድርጎ በገናን ላይ አድርጎ ከዛ በሚሌ በኩል አድርጎ ከሚሌ በባቴ አድርጎ ኮምቦልቻ አድርጎ ከኮምቦልቻ ወደ ታች እንደገና በሀርቡ በከሚሴ ምናምን አድርጎ ነው ወደነ አጣዬ ወደነ ሰንበቴ ወደነ ሸዋሮቢት ወደ ደብረ ሲና እዛ ያለውን ኃይል አገዛዙ ስንቅና ትጥቅ የሚያቀብረው ማለት ነው። እና ይሄ እንዳለ ይሄ የአስፋልት መንገድ በቃ አገዛዙ ተቆጣጥሮታል። ነገር ግን ወገኖቼ አስፋልቱን ብቻ አይደለም ከአስፋልቱ አልፎ ወደ ደጋው እንደምታዩት እንደነ በርግንቢ እንደነ ዩምላዋ የመሳሰሉ ቦታዎች ሁሉ ሳይቀር ራሱ እንደነ አመጃ እንደነ ሳራምባ የመሳሰሉት ቦታዎች በሙሉ ወደ ምዕራብ ተኪዶም አገዛዙ እነዚህን አካባቢዎች ደጋማ አካባቢዎች ሁሉ እስከ መቆጣጠር ደርሶ ነበር። ለምን? እዚህ አካባቢ የነበሩ ፋኖች አንድነት ስላልነበራቸው እና አስታውሳለሁ የካቲት 2017 ዓመተ ምህረት ይሄን አካባቢ እዚህ ጋር የምታዩቸውን ካርታዎቻቸው የምታዩቸውን ለምሳሌ ሳራምባ፣ በርግንቢ፣ አመጃ፣ ዩምላዋ የመሳሰሉ አካባቢዎች ከአጣዬ በስተቀር እዚህ አካባቢ በቃ እዚህ ከዋናው አስፋልት በስተቀር በሙሉ የተቀሩት አካባቢዎች በሙሉ በፋኖች ስር ነበሩ። በተለይ የሰባ ለሰባ ክፍለ ጦር የሚባል ፋኖ እነዚህን አካባቢዎች በሙሉ ይቆጣጠር ነበር። ለምንድን ነው የሆነው? የአገዛዙ አራት ጥምር ኃይል የካቲት 2017 ዓ.ም ነው የምነግራቸው። አራት ጥምር ኃይል፣ አንደኛ የአየር ወለድ ኃይል የአየር ወለድ ጦር፣ ሁለተኛ የዚህ እነ ሰንበቴ ምናምን ካሉበት ጅሌ ጥሙጋ ወረዳም ከሌላም የኦሮሞ ብሔረሰብ ዞን ልዩ ኃይሎች፣ ሶስተኛ ኦነጎች ያሉበት፣ አራተኛ ደግሞ ከተለያየ ቦታ በተለይ ከመንዝም ከይፋትም ከተለያየ ቦታ የገዛቸው ሆዳደር ሚሊሻዎችና አድማ በታኞችን አድርጎ በአራት አቅጣጫ ነው እዚህ አካባቢ አገዛዙ ኦፕሬሽንና ዘመቻ ይጀምራል። በአራት አቅጣጫ እና እዚህ አካባቢ ከ3 ሳምንት በላይ ከፍተኛ የሆኑ ውጊያዎችን አድርጎ እንደነ ሳራምባን እንደነ አመጃን የመሳሰሉ እነዚህ ቁልፍ ስትራቴጂክ አሁን አጣዬ ሜዳ ላይ ናት ያለችው ማለት ይቻላል። ሰንበቴ ሜዳ ላይ ነው ያሉት ማለት ይቻላል። እነዚህ ማለት ቁልፍ ከወታደራዊ ሳይንስ አንጻር ስትራቴጂክ የሆኑ ቦታዎች ናቸው እነዚህ በተለይ በርግንቢ፣ አመጃ፣ ሳራምባ ምናምን የመሳሰሉ ቦታዎች
እና እነዚህ ቦታዎች ላይ አየር ወለድ እነዚህን ወለዶች እንዳልኳችሁ ፋኖች ተከፋፍለውም ስለነበር አየር ወለድ እነዚህን ቦታዎች ተቆጣጥሮ የአየር ወለድ ጦር ያገዛዙ የአየር ወለድ ጦር እነዚህ ቦታዎች ተቆጣጥሮ እዚህ አካባቢ በቃ ያለውን ኃይል ምን አድርጎት ነበረ? አንቆት ነበር ማለት ይቻላል። እና አሁን ይሄ በሚሆንበት ጊዜ ተመልከቱት፣ አገዛዙ ወደ ደጋው ገብቶ ብዙ ነገሮችን ገጠራማ አካባቢዎችን ሲቆጣጠር ድረስ የሸዋ ፋኖች ተከፋፍለው እርስ በርስ ሲገዳደሩ ስለነበረ ሁሉ ነገር እና አሁን ከዚህ ከበርግንቢ በታች ለምሳሌ አላላ የሚባለውን ቦታ ታያላችሁ። ወደዛ በቢጫ ያከበብኩት የሸዋ ጠቅላይ ግዛት እዝ በነመከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ የሚቆጣጠሩት ቦታ ነው። ወደ ላይ ደግሞ ካራ ለጉማ ደግሞ ብትሄዱ እና ደግሞ አርብ ገበያ ብትሄዱ የአፋብኃ አሳምነው እዝ የሚቆጣጠሩበት ቦታ ነው። እና እነዚህ ቦታዎች እንግዲህ ተመልከቱ፣ አልፎ አልፎ ሁለቱ ራሱ ከታችና ከላይ ያሉት ራሳቸው እርስ በርስ ምን የሚሉበት ነበር? እርስ በርስ በቃ የሚጋጩበት ሁኔታ ኦልሞስት ቴንሽን እና ነገሮች ትንሽ የከረረ ነገር ተፈጥሮ ነበር። እንኳን በጋራ እዚህ አካባቢ የሰፈረውን ያገዛዙን ኃይል ሊመቱ ቀርተው እርስ በርስ ራሱ ለመገዳደልና ለመታኮስ ይፈላለጉ ነበር። እና አሁን ያ ተቀይሮ ወገኖች እዚህ አካባቢ የተለወጠ ነገር እያየን ነው ማለት ነው። እና እዚህ ጋር ምንድን ነው የሆነው አድማጮች? እዚህ ጋር የሰባ ለሰባ ክፍለ ጦር የሚባል አለ። የሰባ ለሰባ ክፍለ ጦር በሸዋ ጠቅላይ ግዛት ውስጥ ግዙፍ ከሚባሉት ጠንካራ ከሚባሉት ክፍለ ጦሮች መካከል አንዱ ነበረ እና የዚህ ክፍለ ጦር አመራር አባላት በተለይ በነ መከታው ማሞ ላይ ጠንካራ ተቃውሞ በማሰማት በአፋሕድ ላይ ጠንካራ ተቃውሞ በማሰማት ሸዋን አንድ ማድረግ አለብን። እዚህ አካባቢ ከኦሮሞ ብሔረሰብ ዞን ኦነጎችም ሌሎችም እየመጡ እኛ አንድ ላይ ቆመን በአንድ ላይ ነው እንጂ መታገል ያለብን ለእስክንድር ነጋ ተብሎ ለአፋሕድ ተብሎ መከፋፈል የለብንም በሚል እዚህ አካባቢ የነበሩ የሰባ ለሰባ ክፍለ ጦር እዚህ አካባቢ ደግሞ የይኩኖ አምላክ ክፍለ ጦርም አለ። ከይኩኖ አምላክ ክፍለ ጦር ጋር የምንዋጋበት ምንም ምክንያት የለም፣ አንድ ነው መሆን ያለብን በሚል እዚህ አካባቢ ያሉ የሰባ ለሰባ ክፍለ ጦር አመራሮች እና ፋኖች አቋም ወሰዱ እና ያ የወሰዱትም አቋም ምንድን ነው? በዚህ ጊዜ የሰባ ለሰባ ክፍለ ጦር ከፍተኛ ውጊያና ከፍተኛ ትንቅንቅ ከአገዛዙ ጥምር ጦር ጋር በሚያደርግበት ጊዜ የጣልቆባቸው ብዙ ችግሮች አጋጥመው እዛ አካባቢ የይኩኖ አምላክ በነ ኢንጂነር ደሳለኝ የሚመራው በነ ፋኖ ልመነው የሚመራው የይኩኖ አምላክ ክፍለ ጦር ነበረ ደርሶ ለሰባ ለሰባ ክፍለ ጦር ደርሶ አብሯቸው ሲዋጋና አብሯቸው ብዙ ነገሮች ሲፈጽሙ የነበሩ በዛን ጊዜ አገዛዙ ጥቃት ፈጽሞ የነበረ ጊዜ እነ አርብ ገበያም እነ ካራ ለጉማም በአገዛዙ ስር ሊወድቁ ነበር። ግን የአገዛዙን ሂደት ያስቆሙት የይኩኖ አምላክ ክፍለ ጦሮች በዛኛው አደረጃጀት ያሉ የይኩኖ አምላክ ክፍለ ጦሮች ሰባ ለሰባ ክፍለ ጦር ወንድሞቻቸው ጋር አብረው እጅና ጓንት ሆነው ዘመቻዎችን በማድረጋቸው አሁን የሰባ ለሰባ ክፍለ ጦር በዚህ ሁኔታ መቀጠል አንችልም፣ ሸዋዎች አንድ መሆን አለብን በሚል እነ መከታው የሸዋ ፋኖ አንድነትን እውን ማድረግ ሲያቅታቸው ምንድን ነው ያደረጉት? በተለይ እነ መከታው እኔ መሪ ካልሆንኩ ብሎ የሸዋ ፋኖ አንድነት እውን እንዳይሆን እንቅፋት ከሆነ በኋላ የዛን ጊዜ ራሳችንን ከሸዋ ጠቅላይ ግዛት እዝ ከነመከታው ከሚመሩት እዝ መገለናል ብለው የሰባ ለሰባ ክፍለ ጦር አብዛኛውን ሻለቃዎችን ይዘው ይወጣሉ። አሁን በዚህ መካከል በበርግንቢ በአገዛዙና የተቆረጠች አንድ የሰባ ለሰባ ክፍለ ጦር ሻለቃ ነበረች፣ ናሆሰናይ የምትባል ሻለቃ። ያቺ ናሆሰናይ የምትባለው ሻለቃ እነ መከታው ደግሞ የሰባ ለሰባ ክፍለ ጦር ከኛ አልተለየም የሚል አብዛኛው ሻለቃ እኮ ተለይቷቸዋል፣ ግን ከኛ አልተለየም በሚል ሌሎች ተጨማሪ ኃይሎችን አድርገው ያቺን የሰባ ለሰባ ክፍለ ጦር አንድ ሻለቃ የሰባ ለሰባ ክፍለ ጦር ብሎ ሰየሟት ማለት ነው። ስለዚህ እዚህ አካባቢ ሁለት የሰባ ለሰባ ክፍለ ጦሮች ነው ያሉት። አንዱ የአፋብኃ አሳምነው እዝ ውስጥ ያለ የሰባ ለሰባ ክፍለ ጦር፣ አንዱ ደግሞ በሸዋ ጠቅላይ ግዛት እዝ ውስጥ ያለ የሰባ ለሰባ ክፍለ ጦር እና እነዚህ በቃ እዛ አካባቢ በቃ ምን አለፋችሁ እዛ አካባቢ ጥሩ ያልነበረ ሁኔታ ነበር፣ ጥሩ መንፈስ አልነበረም የነበረው። በዚህ ምክንያት እንደምታዩት ነው በርግንቢን አገዛዙ ተቆጣጠረ፣ ዩምላዋን አገዛዙ ተቆጣጠረ፣ ሳራምባንና አመጃንም አገዛዙ ተቆጣጠረ። እነዚህ ከአጣዬ አካባቢ ያሉ እጅግ ከአጣዬ በላይ እጅግ በጣም ተራራማ የሆኑና ወታደራዊ ስትራቴጂክ የሆኑ ቦታዎችን እነዚህ ቦታዎች ተቆጣጠሩ። የምታስታውሱ ከሆነ በኢትዮ ሶማሌ ጦርነት ጊዜ ጅጅጋና ካራማራ እኩል ነበር የተለቀቁት፣ ግን ከፍተኛ ውጊያ የተደረገው በካራማራ ነበር እና እንደውም የካራማራው ድል ነው ተብሎ የሚታወቀው። ግን በአንድ ቀን ነው ጅጅጋም ካራማራ። እንግዲህ ትልቁ ከተማ ካራማራ ጅጅጋ ናት።
ግን ስትራቴጂኩ ከወታደራዊ አንጻር ግን ስትራቴጂኩ ቦታው የት ነው? ካራማራ ነው። እና እዚህም አካባቢ አጣየ ሰንበቴ አይደሉም ስትራቴጂክ የሆኑ ቦታዎች። አጣየ ሰንበቴ ሳይሆን እነዚህን በርግንቢ እንደነ ምናምን የመሳሰሉ ቦታዎች ናቸው፣ በጣም ስትራቴጂክ የሆኑ ቦታዎች። እና ያን አካባቢ አገዛዙ ተቆጣጥሮ በቀላሉ ተቆጣጥሮታል። እና የሆነው የነበረው ባክግራውንዱ ይሄን ይመስላል አድማጮች፣ ባክግራውንዱ ይሄን ይመስላል። እና ይሄ አካባቢ ከኦሮሞ ብሔረሰብ ዞን እየመጡ ከ15 ጊዜ በላይ እዚህ አካባቢ የሚኖረው ማህበረሰብ ከፍተኛ ጥቃትና ከፍተኛ በቃ ማሳው ተቃጥሎበታል፣ ቤተክርስቲያናት ተቃጥሎበታል፣ ብዙ ስቃይና መከራ ያየ ማህበረሰብ ይሄ ማህበረሰብ። እና እዚህ አካባቢ ምንድን ነው የሆነው? በዚህ ሳምንት ምንድን ነው የሆነው የሚለውን አሳያቸዋለሁ። ከዚህ ወዴት ነው የሚሄደው? እስቲ መጀመሪያ የሆነውን ነገር እዚህ ጋር የምታዩቸው ወንድሞች እዚህ ጋር ታዩዋቸዋላችሁ። እና ይሄ እነዚህ እዚህ የምታዩቸው ወንድሞች አድማጮቻችን፣ ተመልካቾቻችን የአሳምነው የአፋብሃ አሳምነው እዝ ዘርዓ ያዕቆብ ኮር አለ። የአፋብሃ አሳምነው እዝ ዘርዓ ያዕቆብ ኮር አለ። የሸዋ ጠቅላይ ግዛት እዝ በነመከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ የአፄ አምደ ጽዮን ኮር አለ። ሁለት ኮሮች አሉ። እና በእነዚህ ኮር ውስጥ በአፄ አምደ ጽዮን ኮር ውስጥ የሰባ ለሰባ ክፍለ ጦር የሚሉት አለ። እንደዚሁም ደግሞ የራምቦ ክፍለ ጦር አለ። ሁለት ክፍለ ጦሮች አሉ። በተለይ የራምቦ ክፍለ ጦር በጣም ጠንካራ ከሚባሉ ክፍለ ጦሮች መካከል አንዱ ነው። እና እነዚህ ሁለት ክፍለ ጦሮች አሉ ማለት ነው። በአሳምነው እዝ በአፋብሃ አሳምነው እዝ ኮር ውስጥ ደግሞ የይኩኖ አምላክ ክፍለ ጦር አለ። የሰባ ለሰባ ክፍለ ጦር አለ። እና እዚህ ጋር ምንድን ነው የሆነው? እዚህ ጋር የምታዩቸው ሰዎች የአፄ አምደ ጽዮን ኮር ዋና አዛዥ በነ ሻለቃ መከታው ስር ያለ ማለት ነው። የአፄ አምደ ጽዮን ኮር ዋና አዛዥ አርበኛ ጠጁ ባበይ እዚህ ፎቶ ውስጥ እናየዋለን። በአምደ ጽዮን ኮር የራምቦ ክፍለ ጦር ዋና አዛዥ አርበኛ ብሩክ ጻዳ፣ የአፄ አምደ ጽዮን ኮር የሰባ ለሰባ ክፍለ ጦር አዛዥ አርበኛ አሳምነው። እነዚህ እንግዲህ አሉ ማለት ነው። እነዚህ ተመልከቱት፣ የሁለት ክፍለ ጦሮች አዛዦች፣ እንደገና ደግሞ የኮሩ አዛዥ እዚህ ላይ እናያለን፣ በሻለቃ መከታው ማሞ በሚመራው ኃይል ማለት ነው። ሌላው ደግሞ የአፋብሃ አሳምነው እዝ ውስጥ ደግሞ የአፄ ዘርዓ ያዕቆብ ኮር አዛዥ አርበኛው ልመነው። አሁን አርበኛው ልመነው የኮር አዛዥ ይሁን አይሆን አላውቅም፣ ግን የኮር አዛዥ እንደነበረ አውቃለሁ። በዚህ ውጊያም ደግሞ ያው እንደ አማራ ፋኖ አፋብሃ አመራር ሆኖ ነው እዚህ ቦታ የተንቀሳቀሰው። አርበኛው ልመነው ዘውዴ አለ እና ደግሞ የአፄ ዘርዓ ያዕቆብ ምክትል አዛዥ አርበኛ አበባው፣ የአፄ ዘርዓ ያዕቆብ ኮር የሰባ ለሰባ ክፍለ ጦር አዛዥ አርበኛ አረጋ። እና እነዚህ ሁሉ እንግዲህ ተገናኝተው ይሄ አካባቢ አርብ ገበያ የሚባል አካባቢ ነው። አርብ ገበያ ማለት እዚህ ጋራ የአርብ ገበያን ካርታ ላሳያችሁ። አርብ ገበያ እዚህ ጋር የምታዩት ቦታ ነው። በስተ ምዕራብ በኩል ከበርግንቢ በመሀል ቀስት ሁሉ የሚያዘነብረው ወደ በርግንቢ በስተ ምዕራብ ያለችው አካባቢ አርብ ገበያ ትባላለች። እቺ አርብ ገበያ በአፋብሃ አሳምነው እዝ ስር ያለች ናት። በአፋብሃ አሳምነው እዝ አፄ ዘርዓ ያዕቆብ ስር ያለች ከተማ ናት። በእነሱ ስር ትተዳደር የነበረች ከተማ ናት። እሷም ካራ ለጉማም እንደዚሁ በአማራ ፋኖ ብሔራዊ ኃይል አሳምነው የዘርዓ ያዕቆብ ኮር የሚተዳደሩ ከተሞች ናቸው። ታች አላላ ላይ ደግሞ በሸዋ ጠቅላይ ግዛት እዝ የሚተዳደሩ ናቸው። እና የትኛው ኃይል የቱ ጋር እንዳለ እንደው ላሳያችሁ ብዬ ነው። ቅርበታቸውን ያህል ጎን ለጎን እንደሆኑ ላሳያችሁ ብዬ ነው። በጣም ጥቂት ኪሎ ሜትሮች ናቸው በነገራችን ላይ። እና አርብ ገበያ አካባቢ ነው እነዚህ ወገኖች የተሰባሰቡት። እና ይሄ ሁሉ ኦፕሬሽኖችን ከማድረጋቸው በፊት እነዚህ ወገኖች ተነጋግረው እኛ እንደ ወንድማማቾች ተከፋፍለን ተለያይተን መቀጠል የለብንም፣ አንድ ሆነን ዘመቻዎችን ማድረግ አለብን በሚል መሪዎቹ እነመከታው እነምናምን እነሱ የራሳቸው ጉዳይ፣ እኛ ግን ተነጋግረን ይህን አካባቢ እዚህ አካባቢ እየገደልን እያረደን እየፈጀን እህቶቻችንን እናቶቻችንን እየደፈረ ያለውን ክፉና አረመኔ ኃይል ተባብረን እጅና እጅ ሆነን ማስወገድ አለብን ተብለው ራሳቸው ታች ያሉት የኮር አመራሮች የክፍለ ጦር አመራሮች ተነጋግረው ብዙ ጊዜ በዚህ ፕሮግራም ተናግሬያለሁ። የሸዋ ጠቅላይ ግዛት እዝ ውስጥም ሆነ የአማራ ፋኖ አሳምነው እዝ ውስጥ ያሉ ፋኖች
ከዚህም ሆነ ከዛ ሁሉም 100% ታች ያሉት አመራሮች አንድ ሆነው መታገል ነው የሚፈልጉት። አንድነት እንዳይመጣ እንቅፋት የሆኑት በዋናነት እነ መከታው ማሞ ናቸው ብዬ ብዙ ጊዜ በተደጋጋሚ ተናግሬያለሁ። ብዙ ጊዜ አንድነት እንዳይመጣ እነ መከታው ናቸው፣ ለምን እነ ኢንጂነር ደሳለኝ ናቸው ለምን አትልም የሚል ጥያቄ ብዙዎች ይጠይቃሉ። ኢንጂነር ደሳለኝ የማልልበት ምክንያት አለኝ፣ ወደ በኋላ አስረዳለሁ። የሸዋ ፋኖች አንድ እንዳይሆኑ በአሁኑ ጊዜ ማነቆ ሆኖ ነገሮችን ሁሉ አንቆ የያዘው የነ መከታው ማሞ አመራር፣ ይሄ በግልጽ ሊታወቅ ይገባል። ወደ በኋላ አካባቢ ምክንያቱን አስቀምጣል። ግን እዚህ ጋር የምናየው ምንድነው? የነ መከታው ማሞ የሸዋ አንድነት እንዳይመጣ እንቅፋት እየፈጠሩ ችግር እየፈጠሩ ከእስክንድር ጋር ሆነው አፋሕድ ከሚባል ድርጅት ጋር ሆነው ነገሮቹን እየጎተቱ፣ ነገር ግን ሰራዊቱ አሁንስ በዚህ ሁኔታ መቀጠል አንችልም ብሎ ሰራዊቱ አንድ ላይ ሆነው ይኸው በዚህ መልኩ ተነጋገሩ። ብዙ ጊዜ ብያለሁኝ። ምንድን ነው የምለው? ኢንጂነር ደሳለኝ እነ ኢሳያስ እነ ኮሎኔል ማናገረው ሌሎቹም አንድ ላይ ሆናችሁ ተነጋገሩና በጋራ ትግሉን ወደፊት የምታደርጉበትን ቦታ አድርጉ እያሉ ብዙ ጊዜ ስንማጸን ቆይታ ግን ያ ሊሆን አልቻለም። ነገር ግን ሰራዊቱ እነዚህ መሪዎቹን አልፎ ሰራዊቱ የእዝ አመራሮችን የፖለቲካ አመራሮችን አልፎ በራሱ አነሳሽነት ሰራዊቱ ተነጋግሮ ተመካክሮ ተወያይቶ በዚህ መልኩ አርብ ገበያ ላይ ተነጋግረው በጋራ ስትራቴጂ አወጡ፣ በጋራ እቅድ አወጡ፣ በጋራ ወሰኑ። እናንተ እንዲህ አድርጉ፣ እኛ እንዲህ እናደርጋለን፣ እናንተ በዚህ ግቡ፣ እናንተ በዚህ እንገባለን ብለው በጋራ ብዙ ነገሮች ነው። ከዛ በኋላ አድማጮቼ፣ ተመልካቾቼ በጋራ ከመከሩ በኋላ እዚህ ጋር እንደምታዩት እንግዲህ በርግንቢ ብያቸዋለሁ። እንግዲህ አጣዬን እንደ ጅጅጋ በርግንቢን ደግሞ እንደ ካራማራ ቁጠሩት። በጣም ተራራማ በጣም ቁልፍ የሆኑ ቦታዎች ናቸው እዚህ አካባቢ እና እዚህ አካባቢ በርግንቢ ላይ ወደዛ ሳራምባ ላይ አመጃ ላይ አገዛዙ የአየር ወለድ የ103ኛ አየር ወለድ ኮማንዶ እዚህ አካባቢ ተክሎ ይንቀሳቀስ ነበር። ለምን? ይሄ አካባቢ ምንድነው? ይሄ አካባቢ ዋና መስመር ነው ወገኖች። ከአስፋልቱ ከጥቁር አስፋልቱ ቅርበቱን ተመልከቱ። ስለዚህ አገዛዙ ይሄንን የጥቁር አስፋልት በአስተማማኝ ሁኔታ ለመንከባከብ ከጥቁር አስፋልቱ የተወሰኑ ኪሎ ሜትሮች ራቅ ወዳሉ ቦታዎች በተለይ በስተ ምዕራብ በኩል በስተ ምስራቅ በኩል አፋር ነው ያለው፣ የኦሮሞ ብሔረሰብ ዞን ነው ያለው። በስተ ምዕራብ ግን ደጋማው ሸዋ ስለሆነ ያለው እዛ አካባቢ የሚንቀሳቀሱትን ፋኖች ለመቆጣጠር እንዲያመቸው እዚህ አካባቢ አየር ወለድ ተራራማ ቦታዎች ላይ መሽጎ ቁጭ ብሎ ነው። አሁን ምንድን የሆነው? እነዚህ ወገኖች እንግዲህ ተነጋግረው ተወያይተው ተመካክረው ከጨረሱ በኋላ ምንድን ነው ያደረጉት? አድማጮቼ የሸዋ ጠቅላይ ግዛት እዝ የራቦ ክፍለ ጦር የ77 ክፍለ ጦር ፋኖች የሸዋ ጠቅላይ ግዛት እዝ ፋኖች ከአለላ በመነሳት ቀጥታ በአመጃ ላይ ከፍተኛ ውጊያ ተደረገ። ከዛ የአሳምነው እዝ የአፋብኃ አሳምነው እዝ ፋኖች ደግሞ ከካራ ለጉማና ከአርብ ገበያ በመሄድ በሳራምባና በበርግንቢ አካባቢ ከፍተኛ ውጊያዎች ተደረጉ። ከፍተኛ ውጊያዎች ተደረጉ። አገዛዙ ሳያስበው አንድ ላይ ሆነው በአንድ ላይ ህዳር 11 ቀን 2018 ዓመተ ምህረት ወገኖች በአንድ ቀን ተነጋግረው ተወያይተው አመራሮቻቸው የፖለቲካ አመራሮቻቸው እነ መከታው አንድ ለመሆን ባይፈልጉም በታች ያሉት የኮር አዛዦች ተነጋግረው ተመካክረው በአንድ ላይ እንዳልኳችሁ እዚህ ጋር ተመካክረው ፎቶ በአንድ ላይ የተነሱት ነው። ተመልካቹ ከጥቂት ወራት በፊት እነዚህ ለመገዳደል በፖለቲካ አመራሮቻቸው ምክንያት በተለይ በአፋሕድ በነ መከታው ማሞ አመራር ምክንያት እነዚህ ወገኖች እነ መከታው ማሞ ሌሎች የሸዋ ኃይሎችን በአንድ ላይ እንጨፈልቃለን፣ በአንድ ላይ እናመጣለን ብለው እነዚህ ወገኖች በወንድሞቻቸው ላይ አብረው ፎቶ በተነሱ ወንድሞቻቸው ላይ እንዲተኩሱ እንዲነሱ ሲያሰማሯቸው የነበሩ ወገኖች ናቸው እነዚህ። ነገር ግን አሁን በጭራሽ ወንድሞቻችን ላይ አንተኩስም፣ አሁን ከወንድሞቻችን ጋር አንድ ሆነን እንታገላለን እንጂ ወንድሞቻችን ላይ አንተኩስም ብለው ምንድነው ያደረጉት? በአንድ ላይ መከሩ፣ በአንድ ላይ ተወያዩ። ትልቁ ድል እንግዲህ ያልኩት ይሄን ነው ወገኖች። ወታደራዊ ድል ብቻ ሳይሆን ከአደረጃጀት አንጻር፣ ለህዝቡ ተስፋ ከመስጠት አንጻር፣ ከስነ ልቦና አንጻር፣ ትግሉን ወደፊት ከማራመድ አንጻር ይሄ ትልቅ ድል ነው። ትልቅ ድል
ፋኖች ትናንት ሲገዳደሩ የነበሩት አሁን በዚህ ላይ መቆማቸው ትልቅ ድል ነው። ዛስ ዋት ሃፐንድ ወገኖች። ከዛ ምንድን ነው ያደረጉት? በዚህ በአለላ በኩል አድርገው አመጃ ላይ ከፍተኛ ውጊያ ተደረገ። ከካራ ልጉማም ደግሞ ሳራምባ ላይ ከፍተኛ ውጊያዎች ተደረጉ። በርግንቢ ዙሪያም ከፍተኛ ውጊያ ተደረገ እና እኔ ባለኝ መረጃ የሳራምባና የአመጃ ከተሞች በፋኖች እጅ እንደገቡ መረጃ ይደርሶኛል። አሁን ያሉበት ሁኔታ እርግጠኛ ባለው ነገሩ ፍሉድ እንደምታውቁት ፍሉድ ነው፣ ይቀያየራል። እነዚህ ከተሞች ደግሞ በጣም በጣም ቅርበት ያላቸው ናቸው። እጅግ በጣም ቅርበት ያላቸው ናቸው ወገኖች። ስለዚህ አሁን አገዛዙ በርግንቢ ላይ ተወስኖ ነው ያለው። እና ከበርግንቢ ወደ ዩምላዋ የሚወስድ መንገድ አለ። ከዩምላዋ ደግሞ ከአጣዬና ከሰንበቴ መንገዶች ስላሉ በዛ በኩል አገዛዙ ኃይል እያስታጠቀ ከከሚሴ ኃይል ልኮ ሁሉ ውጊያ እዚህ ቦታ ተጠርቋል። እዚህ አካባቢ በጣም ከፍተኛ ዱላ ስለደረሰበት፣ ከፍተኛ ምት ስለደረሰበት ከከሚሴ ሁሉ ሳይቀር ኃይል አስመጥቶ ይህን አካባቢ ለማጠናከር ሞክረዋል እና ይህ አካባቢ በጣም ከፍተኛ ሲሪየስ የሆነ እስካሁን አገዛዙ ፏ ብሎ ተመችቶት ነበር የተቀመጠው። አሁን ግን ነገሮች የተቀየሩበት ሁኔታ ነው ያለው። ነገሮች የተለወጡበት ሁኔታ ነው ያለው። የፋኖ አንድነት ሲመጣ ወገኖች ነገሮች ይለወጣሉ። ፋኖች በአንድ ላይ ሲቆሙ ነገሮች ይቀየራሉ። ፋኖች በአንድ ላይ ሲቆሙ አገዛዙ መቀለዱን ያቆማል እና ኃይል አጣዬ ከከሚሴ ኃይል እዚህ አካባቢ ያለውን የአገዛዙን ኃይል ለማጠናከር በሚል ከከሚሴ ኃይል ከመጣ 1 ዓመት ሆነው ወገኖች። ለምን ምንም አይነት ሜጀር የሆነ ኦፕሬሽን በፋኖች ይደረግ ስለሆነ፣ አሁን ግን ነገሩ ተቀየረ እና በሸዋ እንግዲህ በአጣዬ አካባቢ የሆነው ይሄ ነው ወገኖች። በአጣዬ አካባቢ ይሄ የሆነው ይህንን በተመለከተ የሸዋ ጠቅላይ ግዛት ዕዝ ቃል አቀባይ አበበ ጢሞ የተናገረዋል እና በዚህ ጉዳይ ላይ የአፋብሃ አሳምነው ዕዝ ቃል አቀባይ እንደዚሁም አብደላ እንድሪስ መግለጫ አውጥተዋል። እንደገና ደግሞ የአሳምነው ዕዝ የአፋብሃ አሳምነው ዕዝ የዘራ ያዕቆብ ኮር ቃል አቀባይም እንደዚሁ ፋኖ አማረም መግለጫ አውጥተዋል። የነበረውን ሁኔታ ገልጸዋል እና የነበረውን ሁኔታ በሚገልጹበት ጊዜ ወገኖች የአፋብሃ አሳምነው ዕዝ አመራሮች ማግናኒመስ ነው የሆኑት። የተደረገውን ነገር የትግል ሽሚያ ሳይኖር እነዛን አፋህድ ብለው ጠቅሰው የአፋህድ ሸዋ ጠቅላይ ግዛት ዕዝ ፋኖች ብለው እንደገና ደግሞ የአፋብሃ አሳምነው ዕዝ ፋኖች ብለው በደንብ ያለውን ሁኔታ ዘርዝረው ነው ያስቀምጡት። ይህ የሚያሳያችሁ እኔ አፋህድ የሚባለው ስም ባይጠራ ደስ ይለኛል። ለምን የአፋህድ የሚባለው ስም የከሰረ ድርጅት። አፋህድ እኮ የጎንደር ፋኖች እኮ አፋህድ እኮ ማለት እኮ እነ ደረጀና እነ መከታው ማለት ብቻ እኮ ነው። እነ ደረጀ አሁን ከአፋህድ ወጥተዋል ማለት ይቻላል፣ የሉም ማለት ይቻላል። ስለዚህ አፋህድ ማለት የሸዋ ጠቅላይ ግዛት ነው። ስለዚህ ይሄ የከሸፈ የሞተ ውጤት የሌለው የጭቅጭቅና የውዝግብ ምክንያት የሆነ ድርጅትን መጥራት አስፈላጊ ነው የሚል እምነት የለኝም። ይህንንም የሸዋ ፋኖ አብደላ እንድሪስ ፋኖ አማራ ያውቃሉ ብዬ አስባለሁ። ነገር ግን አውት ኦፍ ሪስፔክት ያው አፋብሃ የሞተ ቢሆንም እነሱ አበበ ጢሞ ሌሎቹ አፋህድ ብለው ስለሆነ የሚጠሩት በስም መጋጨት የለብንም፣ ግድ የለም። ድርጅቱ የሞተ ቢሆንም አትሊስት እነሱ ግን ወንድሞቻችን ናቸው። ስለዚህ እነሱ በይፋ ይህን ድርጅት አንፈልግም ብሎ እስኪሉ ድረስ በድርጅቱ ስም ስለሆነ የሚጠሩት ግድ የለም፣ እነሱን አክብረን ይህን እንጥራው በሚል ተመልከቱት። አውት ኦፍ ሪስፔክት እነሱን አክብረው ባይፈልጉም አፋህድ በቃ የሞተ ድርጅት እንደሆነ ቢያውቁም የከሸፈ የማይረባ ድርጅት እንደሆነ ቢያውቁም አውት ኦፍ ሪስፔክት ሌሎች ወንድሞቻቸውን ከማክበር አንጻር አላስፈላጊ ውዝግብ ውስጥ መግባት የለብንም። በስም ነገር ዋናው ትልቁ ነገር በጋራ አብረን መስራታችን ነው ብለው እነ ፋኖ አብደላ እንድሪስ መግለጫውን ሲያወጡ፣ እነ ፋኖ አማራ መግለጫውን ሲያወጡ አፋህድ የሚለውን ጠቅሰዋል። የአፋህድ ሸዋ ጠቅላይ ግዛት ዕዝ የሚለውን ጠቅሰዋል። በአንጻሩ ግን በዛ ሳይድ እነ አበበ ጢሞና የሸዋ ጠቅላይ ግዛት ዕዝ የፖለቲካ አመራሮች ግን ምን ያህል ለአንድነት
ፍላጎት እንደሌላቸው ምን ያህል በቃ ጦሩ አንድነትን እየፈለገ ግን የእዙ አመራሮች ምን ያህል ችግር ያለባቸው ምን ያህል ጠማማዎች መሆናቸውን ግን ለማየት የአበበ ጢሞን መግለጫ እናንብበው። ምንድን ነው እንዴት ነው አበበ ጢሞ ይህንን ነገር የመግለጫውን ነው ያነበበው? እንዴት ነው ይህንን እንዲል የተናገረው? እስቲ እንከታተል። አማራ ፋኖ ህዝባዊ ድርጅት የህዳር 11 2018 ዓ.ም ያውደ ውጊያው ነው። በሸዋ በፋኖ ጥምረት ኃይል በርካታ የጠላት ኃይል ጉዳት ደረሰበት። ህዳር 11 2018 ዓ.ም ከአጣዬ ኤፌሶን ከተማ ወጣ ብላ በምትገኘው በርግቢ ቀበሌ መሽጎ ለወራት ህዝብን ሲዘርፍና ሲያሰቃይ በቆየው ያገዛዙ የ103ኛ አየር ወለድ ኮማንዶ ክፍለ ጦር ላይ በጀግናው የአማራ ፋኖ ጥምረት ሰራዊት ሙትና ቁስለኛ ሆኗል። ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የተውጣጡ ክፍለ ጦር ሻለቆች በቀጠናው ከሚገኙ የአርበኞች ፋኖ ጦር እንዲሁም የአፄ ዘርዓ ያዕቆብ ኮር ጀግናው ይኩኖ አምላክ ክፍለ ጦር እና ጀግናው የ7 ለ7 ክፍለ ጦር በቅንጅት በመሆን ዛሬ ህዳር 11 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በርግቢ ዙሪያ በአራት አቅጣጫ ባካሄዱት የተቀናጀ ኦፕሬሽን ከፍተኛ ድል ተቀዳጅተዋል። ሰፊው ከዚህ ጋር እንግዲህ ተመልከቱ አድማጮቼ፣ ፋኖ አበበ ጢሞ የሸዋ ጠቅላይ ግዛት እዝ ቃል አቀባይ ዜናውን በሚያቀርብበት ጊዜ አፋብሃ ብሎ መጥራት አልፈለገም። የአፋብሃ አሳምነው እዝ የአፄ ዘርዓ ያዕቆብ ኮር ብሎ መጥራት አልፈለገም። ለአፋብሃ እውቅና መስጠት አልፈለገም። በአንጻሩ ግን እነ የአፋብሃ ቃል አቀባዮች እነ ፋኖ አብደላ እድሪስ እነ ፋኖ አማረ ግን የአፋህድ የሸዋ ጠቅላይ ግዛት እዝ ብለው ነው የጠሩት። እና እዚህ ጋር የምናየው ምንድን ነው? በቃ ከመግለጫ አሰጣጣቸው ራሱ የሸዋ ጠቅላይ ግዛት እዝ የፖለቲካ አመራሮችና ቃል አቀባዮችን ጨምሮ ይሄን በቃ ከእስክንድር ጋር የተያያዙ ወታደሩን የማይወክሉ ታች ያለውን ሰራዊት የማይወክሉ ነገር ግን በቃ በእስክንድር በቃ ሳምሃው የተያያዙ በእስክንድር በቃ እስክንድር የጨመደዳቸው ሰዎች ግን በሸዋ ህዝብ ትግል በፋኖች ትግል ግን ፖለቲካቸውን ሴራቸውን እየሰሩ ነው። አበበ ጢሞ በነገራችን ላይ አበበ ጢሞ ያነበበው የተጻፈለትን አበበ ጢሞ በዚህ መልኩ እንደዚህ ይናገራል ብያለሁ። ያለም መግለጫውን ሳያነብ አበበ ጢሞ መግለጫውን ሳያነብ አስተያየት ቢሰጥ በጣም ጥሩ ማግናኒመስ የሆነ አስተያየት ይሰጣል ብዬ ነው የማምነው። ጥሩ ልብ ያለው ለሸዋ አንድነት ፍላጎት ያለው የሸዋ አንድነት እንዲኖር ብዙ የሚፈልግ እና አበበ ጢሞ ላይ እኔ በግለሰብ ደረጃ እንደዛ ነው እንደዚህ ነው ብዬ ልል አልፈልግም። ግን የተሰጠውን ነው እንደ ቃል አቀባይ አንብብ ተብሎ ነው እና የተሰጠውን መግለጫ ነው ያነበበው አበበ ጢሞ። እና መግለጫውን የጻፉት ደግሞ እንደነ ካሳሁን ያሉ እስክንድር ነጋ እነዚህ ናቸው መግለጫውን የጻፉት። እና መግለጫውን ሲጽፉ ምንድን ያደረጉት የአፋብሃ አሳምነው እዝ ማለትን አልፈለጉም። ስለዚህ በምንድን ነው የጠሩት? የዘርዓ ያዕቆብ ኮር ብለው ተናገሩ። የዘርዓ ያዕቆብ ኮር ለምን ሁሉ ጊዜ እኛንን ሸዋ ውስጥ ያለነው ሸዋ ውስጥ የምንንቀሳቀሰው እኛንን ትልቅ ኃይል ያለን እኛንን ብሎ ነው የሚሉት ነው ሰዎች። ከነሱ ውጪ ሌላ ኃይል እንዳለ ሰው እንዲያውቅ አይፈልጉም። ስለዚህ ሰውን ለማወናበድ አያችሁ። አሁን አብዛኛው ሰው የአበበ ጢሞን ቃለ መግለጫ ሲያነብ የሰማ ሰው እና የሸዋ ጠቅላይ ግዛት እዝ ያወጣውን መግለጫ ይሄንን የህዳር 11ዱን አስደማሚ የቅንጅት ኦፕሬሽን በተመለከተ ያወጣውን መግለጫ ያላነበበ ሰው እንደዛ ነው የሚያስበው። እና ቅንነታቸውን ነው ከዚህ ጋር እንዲህ አይነት ነገር ያለፈውም ጊዜ አድማጮቻችን ተመልካቾች፣ ያለፈውም ጊዜ በተመሳሳይ ሁኔታ በሞረትና ጅሩ አውራጃ ከእናሪያ በስተምዕራብ በኩል በሞረትና ጅሩ አውራጃ እንደዚሁም ከለሚም ከመራቤቴም ምናምን የመጣ ከፍተኛ ውጊያ ተደርጎ ነበር። እዛ አካባቢ ደግሞ የአፄ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር ከአፋብሃ አሳምነው እዝ ዘርዓ ያዕቆብ ክፍለ ጦር ኮር ፋኖዎች ጋራ በጣም አስደማሚ ድሎች ተቀናጅተው ነበር እና ያኔ የአፋብሃ አሳምነው እዝ ቃል አቀባዮች ድሉ የሁለቱም እንደሆነ ነው የዘገቡት። በሸዋ ጠቅላይ ግዛትና በአፋብሃ አሳምነው እዝ መካከል በጋራ ሆነው ይሄ ድል ተገኘ ብሎ ነው የዘገቡት። የዛን ጊዜ ግን የሸዋ ጠቅላይ ግዛት እዝ እንደውም ጭራሽ ድሉ የተገኘው በእነሱ ብቻ እንደሆነ
እነሱ ብቻ እንደተዋጉ አድርጎ ነበር የዘገቡት። እና እንዲህ አይነት የውሸት የማጭበርበር ስራ አሁንም የሸዋ ጠቅላይ ግዛት ውስጥ የፖለቲካ አመራር ውስጥ አለ ወገኖቼ። የሸዋ ፋኖች እንግዲህ አንድ እንዳይሆኑ ችግር እየፈጠረ ያለው በሻለቃ መከታው ማሞ የሚመራው እንደነ ካሳሁን ያሉ ሰዎች ያሉበት እነ እስክንድር የሚዘውሩት የሸዋ ጠቅላይ ግዛት እዝ የፖለቲካ አመራር ነው ወገኖቼ፣ ወታደራዊ አመራሩ አይደለም። ወታደራዊ አመራሩማ እየሞተ እየተገደለ ህይወቱን እየከፈለ ያለ ነው። ሰራዊቱ አይደለም። ሰራዊቱማ የአንድነትን ጥቅም የአንድነትን አስፈላጊነት ያውቃል። ነገር ግን ቁጭ ብለው የተወሰነ ጠባቂዎች ተደርጎላቸው ስናይፐር ምናምን የሚያደርጉት ተደርጎላቸው ቁርጥ ስጋ በሬ እየታረደላቸው በግ እየታረደላቸው ቁጭ ብለው የሚኖሩ የፖለቲካ አመራሮች ናቸው። ውጊያ የማይዋጉ ጦር የማይመሩ እነሱ መግለጫ እያወጡ በአፋሕድ ስም መግለጫ እያወጡ በቃ ቢያንስ እንኳ በጋራ በአንድነት የተሰራን ዘመቻ በትክክል መዘገብ የማይፈልጉ ችግር እየፈጠሩ ያሉ ሰዎች እንጂ ወገኖቼ የሸዋ ጠቅላይ ግዛት እዝ ወደ ውጊያ ቀጠናን እና የሸዋ ጠቅላይ ግዛት እዝ ፋኖች የአሳምነው እዝ ፋኖች እየተናበቡ አንድ እየሆኑ የመጡበት ሁኔታ ነው። እስቲ እናዳምጠው። አቤን በወሰደው የዛሬው ተጋድሎ በሁለት ወሳኝ ግንባሮች ውጊያ የተደረገ ሲሆን ልዩ ቦታው በጃና ሞራ ተራራ፣ በአመጃ ገብርኤል፣ በበርግቢ ውሃ ታንከርና በቴሌ ታወር አካባቢዎች የሸፈነ ታላቅ ተጋድሎ የተደረገ ሲሆን በሰራዊታችን የተቀናጀ አንድነት የጠላትን አከርካሪ መስበር ተችሏል። በተደረገው የተቀናጀ አውደ ውጊያ አፄ አምደ ጽዮን ኮር አካል የሆነው ጀግናው ራምቦ ክፍለ ጦር ሞገስ የአንደኛ ሻለቃና ማንበግር ሶስተኛ ሻለቃ እንዲሁም የጀግናው 7 ክፍለ ጦር የናሆሰናይ ሻለቃና የሲኖ ሻለቃ እንዲሁም የአስማረ ዳኘ ሻለቃ ታላቅ ተጋድሎ ፈጽመዋል። በአማራ ፋኖ ትግል የአንድነት ኃይል በታየበት የአውደ ውጊያ ውሎ በአርበኛ ልመንህ ዘውዴ የተመራው የጀግናው የአፄ ዘርዓ ያዕቆብ ኮርና የኮር ልዩ ኦፕሬሽናል ክፍል በአርበኛ አበባው ዘለቀ የተመራው ሰራዊት ወንድማዊ ፍቅርን ባነገቡ የይኩኖ አምላክ ክፍለ ጦር አሳልፍ ተሻገር ሻለቃና የጀግናው 7 ክፍለ ጦር ደመላሽ ሻለቃ በሌላኛው የአውደ ውጊያ ግንባር ልዩ ቦታው በሳራምባ ቴሌ ታወር በካራ ለጎማና በተረተር አካባቢዎች በተደረገው ለአስጨራሽ ትንቅንቅ በርካታ የአየር ወለድ ክፍለ ጦር አባላት ላይ የሰውና የቁሳዊ ጉዳት ያደረሱበት ሲሆን በቀጠናው የሚገኘው የአገዛዙ ሰራዊት የጀግኖቹን ክንድ መቋቋም ሲያቅተው ከኬሚሴ ከተማ ተጨማሪ ኃይል ቢልክም የጦርነቱን መልክ ሳይቀይሩ ቀርተዋል። በከሰያታ ይሄ ነው እንግዲህ አድማጮቻችን፣ ተመልካቾቻችን በሸዋ የሆነው ይሄ ነው። እዚህ ጋር ያያችሁት እንግዲህ ፋኖ አበበ ሙላቱ፣ ፋኖ አበበ ጢሞ፣ ፋኖ ወይም አሞራው የሚባለው የሸዋ ጠቅላይ ግዛት ቃል አቀባይ ነው። እሱ የተናገረው ሳይሆን ቤዚክሊ የተሰጠውን መግለጫ አንብቦ ነው የምናየው እና መግለጫው ትክክለኛ ነው። ነገር ግን አቀራረቡ ዜናው ግን ለአፋብኃ እውቅና የመስጠት ነገር አለመኖሩ በግሌ አሳዝኖኛል። ከዚህ አይነት ድርጊታቸው እንዲቆጠቡ ሌላ ጊዜ በዚህ አጋጣሚ ማሳሰብ እወዳለሁ እና ይሄ ግን የታየው ኦፕሬሽን ግን በጣም የሚያስደስት በጣም የሚያስገርም ነው። መቀጠል አለበት ብዬ ነው የማምነው። እንዲህ አይነት ኦፕሬሽኖች መቀጠል አለባቸው። እዚህ ጋር ወደ ካርታው ላምጣላችሁና ወገኖቼ አሁን እዚህ ጋር እንደምታዩት ወደ ቢጫው መስመር ወደ ግራ በሚታይበት ጊዜ ምንድን ነው ያለው? ወደ መንዝና ግሽ አውራጃ የቀድሞ መንዝና ግሽ አውራጃ የአሁን ደግሞ የመንዝ ጌራ ወረዳ ዋና ከተማ መሀል ከተማ አለች እና መሀል ከተማ እንደምታውቁት በቃ ሙሉ ለሙሉ የተቆረጠች ናት። ግን መሀል ከተማ ውስጥ ፏ ብሎ እንደፈለገ እያደረገ ያለው አገዛዙ ነው። መሀል ሜዳ ከተማ ላይ እንደፈለገ እያደረገ ያለው አገዛዙ ነው። አሁን ተመልከቱ። ለምሳሌ ሳራምባን አመጃንም ፋኖች ከተቆጣጠሩ በርግንቢን መቆጣጠር ከተቻለ ምንድነው ዩምላዋን ፋኖች እዚህ አካባቢ አገዛዙን ሙሉ ለሙሉ ማጽዳት ከቻሉ በቀላሉ ምንድነው ማድረግ የሚችሉት? አጣዬና ሰንበቴ ላይ ኦፕሬሽኖችን በማድረግ ይህንን መንገድ ሙሉ ለሙሉ መዝጋት ይችላሉ። ስለዚህ ይህንን መንገድ በሚዘጉበት ጊዜ አገዛዙ ከሰሜን ከከምቦልቻ ከከሚሴ ወደ ሸዋሮቢት ወደ ደብረ ሲና ኃይል መላክ አይችልም። ስለዚህ አጣዬና ሰንበቴ ላይ ይሄ መስመር ከተዘጋ የሎጂስቲክ መስመር ነው፣ ቁልፍ መስመር ነው። ይሄ ቁልፍ የሎጂስቲክ መስመር ከተዘጋ ምንድነው የሚሆነው? አገዛዙ ቤት በኩል ነው ሸዋሮቢት ያለውን ኃይል ደብረ ሲና ያለውን ኃይል ማጠናከር የሚችሉ። በዛ መስመር ከደብረ ብርሃን ወደ ደብረ ሲና አስቸጋሪ ነው። እንደ ልቡ መጓዝ አይችልም። ስለዚህ መጓዝ የሚችለው ቤት ነው ከላይ ነው። በቃ በልክ ወያኔዎች በቃ በአንዴ እኮ ነው፣ በጥቂት ቀናት እኮ ነው ወያኔ ከደሴ ኮምቦልቻ ደብረ ሲና የገባችሁ። ለምን? መንገዱ ላይ ቆላ ነው፣ ሜዳማ ነው። ዥው ብለን ነው የምንሄደው። እና አጣዬና ሰንበቴ አካባቢ እዚህ አካባቢ ነገሮችን መዝጋት ከተቻለ አገዛዙ በቃ አለቀለት ማለት ነው። እዚህ አካባቢ አለቀለት። ስለዚህ አጣዬንም ሰንበቴንም ሸዋሮቢትንም ደብረ ሲናንም ሙሉ ለሙሉ የመቆጣጠር አቅም አለ እዚህ አካባቢ አገዛዙ ይህንን መስመር ይህንን ጥቁር አስፋልት መዝጋት ይቻላል።
ያንን ማድረግ ይችላሉ። ግን እንዳልኳችሁ ይሄ አካባቢ እንዲሄድ አሁን የታየው አንድነት ምን መሆን አለበት? መጠናከር አለበት። አሁን የታየው አንድነት ደግሞ እንዳይጠናከር እኔ የምፈራው እንቅፋት እየፈጠሩ ያሉ ብዬ ነው የምለው በሸዋ ጠቅላይ ግዛት ውስጥ የፖለቲካ አመራር ውስጥ ያሉ ከእስክንድር ጋር የተገናኙ የሸዋ ፋኖች አንድ እንዳይሆኑ የማይፈልጉ ብዙ ሰዎች አሉ። እነዚህን ሰዎች በደንብ ነቅቶ መጠበቅ ያስፈልጋል። እና ይሄ የሸዋ አንድነትን በተመለከተ ወገኖቼ ቅድም እንዳልኳችሁ ትልቁ እንቅፋት የሸዋ አንድነት እንዳይኖር ትልቁ እንቅፋት አሁን የታዩ አይነት ነገር በእዝ ደረጃ እንዳይኖር። እነዚህ እንግዲህ የተለያየ አደረጃጀት ውስጥ ያሉ ፋኖች ናቸው፣ በአንድ ላይ መጥተዋል። እነዚህ በተለያየ አደረጃጀት ያሉት ፋኖች በአንድ ላይ የመጡት በእዝ ደረጃም ደግሞ አንድ የማይኮንበት ምክንያት ምንድን ነው ብለን የምንጠይቅ አንድ የነ ሻለቃ መከታው ማሞ ፈቃደኛ ስላሉ እነ ሻለቃ መከታው ማሞ ፈቃደኛ በቃል ፈቃደኛ ናቸው፣ በንግግር ፈቃደኛ ናቸው። ነገር ግን በተግባር ግን ችግር አለባቸው። አንዱ ትልቁ ምክንያት እኔ ባደረኩት ማጣራት ባደረኩት ባለኝ መረጃ ወገኖች በሸዋ ፋኖ አመራሮች በሸዋ ጠቅላይ ግዛት ፋኖ አመራሮችና በአሳምነው እዝ መካከል በአሳምነው እዝ መካከል ያሉት ልዩነቶች ሁለት ናቸው። መሰረታዊ ልዩነቶች ኢንፋክት ሶስት ናቸው። አንዱ ግን ግድ የለም አንዱ መከታው ሻለቃ መከታው ማሞ እኔ መሪ ካልሆንኩ የሚል ግትር አቋም ስላለው እሱ መሪ ካልሆነ ምንም አይነት አንድነት ምንም አይነት ውህደት እንዲኖር አይፈልግም። አንዱ ይሄ ነው። ግን ግድ የለም እሱን መሪ ማድረግ ይቻላል። ለአንድነት ሲባል ለስምምነት ሲባል በኮሚቴም በምናምንም አብሮ መስራት ስለሚቻል ግድ የለም እሱ መሪ ይሁን ተብሎ መሪ እንዲሆን ማድረግ ይቻላል። ምንም ችግር የለም። ግን ሁለቱ ግን መሰረታዊ ችግሮች ናቸው። እሱ ምንድነው? የሸዋ ጠቅላይ ግዛት እዝ ኦልሬዲ የከሸፈ የሞተ ምንም ፋይዳ የሌለው ለሸዋ ጠቅላይ ግዛት እዝም ምንም የማይጠቅም አፋሕድ ከሚባል ድርጅት መውጣት አለበት። ከእስክንድር ነጋ ራሱን መለየት አለበት። በቃ እስክንድር ነጋ አንድ ፖለቲከኛ ነው፣ ራሱን የቻለ ነው። በቃ ይንቀሳቀስ፣ በሸዋ ውስጥ እንደማንም ዜጋ ይንቀሳቀስ። ነገር ግን በቃ እሱ የፋኖ ወታደራዊ መሪ ሊሆን አይችልም። ስለዚህ እሱን በተሻለ መጠን ከሱ ራሳቸውን አግለው የሸዋ ጠቅላይ ግዛት እዝ ከአፋሕድ የሚባለውን ነገር መተው አለበት። አፋሕድ ውስጥ ሆኖ የሸዋ ጠቅላይ ግዛት እዝ ምንም የሚያገኙት ጥቅም የለም። ምንድነው አፋሕድ ማለት ነው? አፋሕድ ማለት እኮ በቃ የሸዋ ጠቅላይ ግዛት እዝ እኮ ማለት እነ ደረጀ እንደው አሁን ከአፋሕድ እየወጡ ነው፣ የመውጣት መንገድ ላይ ነው ያሉት። ስለዚህ እነ መከታው አፋሕድ ብሎ ከማን ጋር ሊቀጥሉ ነው? ከኮሎኔል ፋንታሁን ጋር፣ ከማስረሻ ሰጤ ጋር። ኮሎኔል ፋንታሁንና ማስረሻ ሰጤ እኮ ደገር አካባቢ የሆነ ከለላ ወረዳ እዛ ወሎ ሸዋ ድንበር ላይ እኮ ከተወሰኑ ታጣቂዎች ጋር እኮ ቁጭ ብሎ ያሉ ሰዎች እኮ ናቸው። ከነሱ ጋር ለመሆን ብለው ለኮሎኔል ፋንታሁን ብለው ለማስረሻ ሰጤ ብለው ነው እንደ የሸዋ ፋኖን አንድነት እውን የማያደርጉት። ማስረሻ ሰጤ ይበልጣል፣ ኮሎኔል ፋንታሁን ይበልጣሉ። ምንም ሰው የሌላቸው ተከታይ የሌላቸው በጠቅላይ ግዛቶቻቸው የከሰሩ እነሱን ብለው ነው ከነሱ ጋር እነሱን ብለው ነው አፋሕድ የሚሉት። ስለዚህ ለሸዋ ጠቅላይ ግዛትም ለሸዋ ፋኖችም ከወታደራዊ ሳይንስ አንጻር ከወታደራዊ ጠቀሜታ አንጻር አፋሕድ የሚባል ነገር አይታል። ስለዚህ ይሄ አፋሕድ የሚባለውን ነገር መተው አለባቸው። ይሄ ሶስተኛውና ትልቁ አድማጮቻችን ተመልካቾቻችን ይሄ የሰብአዊ መብትም ጉዳይ ነው። ሸዋ ውስጥ ዳግመኛ ሌላ ሽመልስ አብዲሳ ሌላ አብይ አህመድን ማየት አንፈልግም። የሸዋ ጠቅላይ ግዛት ፋኖች ከ400 በላይ ወንጀል ያልፈጸሙ ፋኖችን አስረው እያንገላቱ ነው። በአሁኑ ጊዜ የኢንጂነር ደሳለኝ ምክትል የነበረው መቶ አለቃ ልመንህ ሻወል በአቶ አሰግድ ጊዜ ወታደራዊ አዛዥ የነበረው አቶ አሰግድ በሚመራ ወታደራዊ አዛዥ የነበረው ሻለቃ አቡሽ እነ ደሳለኝ በሚመሩት አደረጃጀት ያኔ አፋብኃ ሳይሆን በፊት የአማራ ፋኖ በሸዋ የነበረ ጊዜ የፖለቲካ አደረጃጀት ጉዳዮች ምናምን ኃላፊ የነበረ መምህር ዳዊት ቀጸላ፣ የፋይናንስ ኃላፊ የነበረው ፋኖ አንድነት፣ እጅግ በጣም ብዙ ከነ ደሳለኝ ጋር አብረው አመራር የነበሩ ብዙ ሰዎች ታስረዋል። የታሰሩትም ምንድነው ባሉበት ደብረ ብርሃን አካባቢ ባሉበት ቦታ የነመከታው ታጣቂ ኃይሎች በተለይ የሆነ 70 ምናምን የሚሆኑ ስኳድ አሉ፣ ገዳይ ስኳድ አላቸው ነው የማይዋጉ ከብልጽግና ጋር የማይዋጉ ነገር ግን በቃ የሚፈልጉትን ሰው እነ እስክንድር እነ መከታው የሚፈልጉትን ሰው
ማሰር ሲፈልጉ፣ መረሸን ሲፈልጉ፣ ማገት ሲፈልጉ የሚልኳቸው በጣም የታጠቁ በጣም የደለሙ ወደ 70 ነው ምናምን የሚሆኑ በቃ እንትኖች ኃይል አላቸው፣ ልዩ ኃይል አላቸው። ልክ በደርግ ጊዜ ጥልቅ ጦር ይባል እንደነበረው በወያኔ ጊዜ ደግሞ አጋዚ ይባል እንደነበረው እነ መከታውም እነ እስክንድርም ድልብ ጦር አላቸው። ድልብ ጦር እና እነዚህ ናቸው ሳያስቡት እነ የሸዋ ጠቅላይ ግዛት የአማራ ፋኖ በሸዋ አመራሮችን አግተው እነ ልመንን አግተው ያሰቡ እና እነዚህን እነ ደሳለኝ ጋር ያሉ አመራሮች ብቻ አይደሉም። እነ ደሳለኝ ጋር ያሉ አመራሮች ብቻ ሳይሆን ወገኖቼ ከራሳቸው አመራሮች በራሳቸው አመራሮች ከአፋሕድ ጉዳይ በእስክንድር ጉዳይ ለምን አንድ አንሆንም ብለው የጠየቁ ፋኖችንም ሁሉ ሳይቀር ወደ በአጠቃላይ ወገኖቼ ወደ 400 በላይ ፋኖች በአሁኑ ጊዜ አፋር ድንበር ላይ ታስረው ሞቃታማ በሆነ ቦታ ላይ ታስረው እየተሰቃዩ ነው። ኢሰብአዊ ግፍ እየተፈጸመባቸው ነው። ይሄን የሚፈጽሙት ፋኖ ነን የሚሉ ሰዎች ናቸው። ፋኖ ላይ ይሄንን የሚፈጽሙት ለህዝብ ቆመናል የሚሉ ሰዎች፣ ለአማራ ህልውና ቆመናል የሚሉ ሰዎች ለህዝብ ብለው የወጡትን ሰዎች ህይወታቸውን አወራድረው ለህዝብ ብለው የወጡትን ሰዎች አስረው እያገቱ ነው። ስለዚህ በአስቸኳይ እነዚህን ሰዎች መፍታት አለባቸው። እነዚህ ሰዎች ባልተፈቱበት ጊዜ የፖለቲካ አመራሩ እነ ኢንጂነር ደሳለኝ እነ ሻለቃ መከታው ማሞ ከነ ኢንጂነር ደሳለኝ ጋር ቁጭ ብሎ ሊነጋገሩ አይችሉም። ለመነጋገር እኮ መተማመን ያስፈልጋል። ወንድሞቻቸውን አብረው የታገሉ ወንድሞቻቸውን አስረው አግተው እያሰቃዩ እንዴት ነው መነጋገር የሚቻል? ስለዚህ መቅደም ያለበት ለዚህ ነው እነ መከታው ማሞ እነ እስክንድር ነጋ አንድነትን አይፈልጉም። በንግግር በየሚዲያው ወጥተው አንድነትን እንፈልጋለን ይላሉ። ግን በተግባር ግን አንድነትን አይፈልጉም የምንለው ለምንድን ነው? ያሰሯቸውን እንኳ ለመፍታት ፈቃደኛ አልሆኑም። ጨካኞች ሆነዋል። ልክ እንደነ አብይ አህመድ፣ ልክ እንደነ ሽመልስ አብዲሳ ፋኖችን የፖለቲካ አመራሮችን አግተው ሸዋ አርባ እንደሚያሰቃዩት እነዚህም ተመሳሳይ ባህሪ የያዙ ናቸው። ያንን ማድረግ አለ። ለዚህ ነው ችግሩ ያለው እነ መከታው ማሞ ጋር ነው ብዬ በድፍረት የምናገረው። በዚህ ምክንያት እነዚህ ነገሮች ካደረጉ እንዳልኳቸው ነው። መከታው ማሞንም መሪ ሊደረግ እኔ ግድም አይሰጠኝም። ነገር ግን ሁለቱ ከአፋሕድ ጋር ያላቸውን ነገር መቁረጥ አለባቸው። ለምን አፋሕድ ዋጋ ቢስ የሆነ ድርጅት ፋኖን የከፋፈለ ነው። ጎንደሮችም አፋሕድን አሁን እያራገፉት ነው እነ ደረጀ። ስለዚህ እነ መከታው ብቻቸውን የቆሸሸ ነገር ተሸክመው የፋኖ መሪ ነን ብሎ ሊቀጥሉ አይችሉም። ሁለተኛ ደግሞ ያሰሯቸውን ያገቷቸውን ምን ማድረግ አለባቸው? በአስቸኳይ መፍታት አለባቸው። ያንን ካደረጉ የበለጠ መልካም ነገር ይኖራል ብዬ አስባለሁ። ግን እነሱ ግን እንዳልኳችሁ የፖለቲካ አመራሩ የዛ አመራሩ በጥቅም ተገዝተው ይሁን በሌላም ጉዳይ የፋኖ አንድነት እንዳይኖር አፍራሽ ስራ ውስጡን እየሰራ ቢሆንም የምታዩት ግን ታች ያለው አመራር ግን የኮር አመራሮች፣ የክፍለ ጦር አመራሮች፣ የብርጌድ አመራሮች፣ የሻለቃ አመራሮች ግን እነሱ እየተናበቡ በፊሽካ እየተጠራሩ በፉጨት እየተጠራሩ አብረው ኦፕሬሽኖችን እያደረጉ ነው እና በኤፍራታና ግድም ወረዳ እንግዲህ የታየው ይሄ ነው። ሳራምባ፣ አመጃ ሚካኤል አካባቢ ከፍተኛ ኦፕሬሽኖች ተደርጎ እዛ አካባቢ ከፍተኛ የአየር ወለድ ኃይል ጉዳት ደርሶበታል እና እርግጠኛ ነኝ በቅርብ ጊዜ ውስጥ ይሄ አንድነት ደግሞ የበለጠ ተጠናክሮ በእርግቢም፣ ዩምላዋም፣ አጣዬም፣ ሰንበቴም ሳይቀሩ በአገዘ በፋኖ እጅ ወድቀው እንዳለ ይሄ መስመር ለአገዛዙ ይሄ መስመር በቃ ለአገዛዙ የሎጂስቲክ መስመር መሆኑ በአጭር ጊዜ ውስጥ ይቆማል ብዬ አስባለሁ። ያ ብቻ አይደለም። በምዕራብ ደግሞ በምንሄድበት ጊዜ መሀል ሜዳ ከተማም ሙሉ ለሙሉ የተቆረጠች ናት። ከጥቁር አስፋልት ሙሉ ለሙሉ መሀል ሜዳ የተቆረጠች ናት። ስለዚህ አገዛዙም ወደ መሀል ሜዳ የሚያመጣው የሎጂስቲክ ኃይል የለም። ስለዚህ በቀላሉ መሀል ሜዳ ከተማንም ምን ማድረግ ይቻላል? መቆጣጠር ይቻላል። በርካታ የመንዝ ጌራ ወረዳዎችን የአማራ ፋኖ ብሔራዊ ኃይል አሳምነው ዕዝ እየተቆጣጠረ ብዙ ቀበሌዎችን እየተቆጣጠረ ነው። መሀል ሜዳ አካባቢ የተወሰኑ ናቸው እንጂ የቀሩት የመንዝ ጌራ አውራጃን
የመንዝ ጌራ ወረዳን ብዙዎቹን የአማራ ፋኖ ብሔራዊ ኃይል አሳምነው ዕዝ እየተቆጣጠረው ነው። እንደምታውቁት ከመንዝ አውራጃዎች መካከል አንዱ መንዝ ጌራ ነው። ሌላው መንዝ ግሼ ነው። ግሼ ራቤልን አፋብሃ ሙሉ ለሙሉ ዋና ከተማው ራቤልን ይዞ አፋብሃ ተቆጣጥሯል። አሁን ወደ መንዝ ጌራ እየወረደ ነው አፋብሃ። ስለዚህ መንዝ ጌራ እየወረደ ነው እና ይሄ ደግሞ እንዳልኳችሁ በሸዋ ፋኖች በሁለቱ መካከል ደግሞ ጥንካሬ ከመጣ በታች በኩል ደግሞ እነ የሸዋ ጠቅላይ ግዛት ደግሞ መንዝ ማም ላይ ሞላሌ ላይ ቢያተኩሩ አያችሁ። በቃ በዚህ በኩል መንዝ ጌራን፣ በዚህ በኩል ደግሞ ወደ ታች ደግሞ መንዝ ማምን እነ የሸዋ ጠቅላይ ግዛት ዕዝ ደግሞ ቢቆጣጠሩ ከዛ ምን ቀረ ማለት ነው? ከአምስቱ የመንዝ ወረዳዎች ሁለቱ ቀሩ ማለት ነው። ከዛ ደግሞ ተባብረው አንደኛው ወደ ላይ ወደ መንዝ ቀያ ሲሄድ አንደኛው ደግሞ ወደ መንዝ ጌራ ሄደው በአጭር ጊዜ ውስጥ አምስት መንዝና ግሽ ሙሉ ለሙሉ አገዛዙ ነፃ መውጣት ይቻላል። ለምን? ከጥቁር አስፋልት በጣም የራቀ ነው እና ጥቁር አስፋልቱ ደግሞ በዚህ በኩል አገዛዙ እንደ ልቡ መውጣት መግባት የማይችልበት ሁኔታ ከተደረገ ይሄ አካባቢ በጣም በሸዋ ጨዋታ ቀያሪ የሆነ ኦፕሬሽን ይሆናል ማለት ነው። አድማጮች እንግዲህ ቁልፉ ነገር ምንድነው? አንድነት ነው። ቁልፉ ነገር ምንድነው? ትብብር ነው። እና ይሄ የተጀመረው ትብብር በፋኖ ወታደራዊ አዛዦች መካከል የተጀመረው ትብብር ምን መሆን አለበት? መቀጠል አለበት። እንግዲህ አድማጮቼ፣ ተመልካቾቼ አጣዬ አካባቢ የተሰራው አስደማሚ ስራዎች በሚል ከወታደራዊ አንጻር እንደዚሁም ደግሞ ከፖለቲካ ከአደረጃጀት አንጻር ያቀረብኩት ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።